ጤና ይስጥልን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን ይዘን ቀርበናል። ረህመት አደም ነኝ፣ አብራችሁን ሆኖ የአድዋ ድል በአፍሪካ የነበረው የቅኝ ግዛት ሰንሰለት እንዲበጣጠስ ምክንያት ሆኗል ሲሉ የታሪክ መምህር ተናገሩ። የኢትዮጵያውያን የአይቻልም እሳቤን የቀየረ አዲስ ታሪክ ምዕራፍ ጽፈናል ሲሉም ገልጸዋል። ለዓለም ላይ ኩን ዝርዝር አለው። አብዛኛው የአፍሪካ ሰማይ በባዕድ ወረራ ደመና በተጋረደበት በዚያን ዘመን በኢትዮጵያውያን ዘንድ የጥቁር ሕዝቦች የክብርና የጀግንነት ትንሣኤ በአድዋ ተራሮች ግርጌ ተበሰረ። የአድዋ ድል እንዲህ እንደ ዘበት በሁለት ሀገራት መካከል የተደረገ ጦርነትና ለአንድ ሀገር የታደለ የድል መንፈስ ብቻ አይደለም፣ ይልቁንም ድሉ ለመላው ጥቁር ሕዝቦች እንጂ። በደብረ ብርሃን ከተማ የታሪክ መምህሩ አሸናፊ ገብረ ጻዲቅ ከአድዋ ተራሮች ግርጌ ኢትዮጵያ በፋሽስት ጣሊያን ላይ የተቀዳጀችው ድል ነጮች ለራሳቸው እንደሰጡት ስም አይበገሬ እንዳልሆኑ ያወጀ የድል መለከት ነው ይላሉ። ነጮች ጥቁሮች ላይ የነበራቸው አመለካከት በጣም የወረደ በመሆኑ የዘር መድሎው ጥቁርን የበታች አድርጎ የመመልከት ጉዳይ በጣም የነገሰበት ነበር። ለምሳሌ ነጭ በፈረንጅኛው ኢንቪሲቢሊቲ የሚሉት አይበገሬና አይሸነፌ የነበረበት እሳቤ የነበረበት ነበር። አድዋ ለጥቁር ሕዝቦች በሙሉ ትልቅ ላብራቶሪ ነው። ላብራቶሪ ነው ስል ነጭ እንደሚሸነፍ ነጭ በጥቁሮች ሊሸነፍ እንደሚችል ያሳየ ትልቅ ላብራቶሪ ነው። ጥቁሮች ከተባበርን የነጻነት ዕጣ ፈንታችንን በተባበሩ ክንዶቻችን መጻፍ እንችላለን ብለው እንዲነሳሱ ኋላም የጥቁሮች አንድነትን ፓን አፍሪካኒዝምን ያዋለደው ይህ ነው። አድዋ የጥቁር አንድነት ሶሊዳሪቲ የጥቁሮችን ሶሊዳሪቲ በዓለም ላይ የጥቁሮችን አንድነት እንዲመጣ ያደረገ ነው። ፓን አፍሪካኒዝም ሙቭመንት መሰረቱን የጣለው የኦል አፍሪካኒዝም ንቅናቄ ማለት ነው። ራስ ተፈሪያንም ውሰደው የሌሎችም የጥቁሮች እንቅስቃሴ ኢትዮጵያኒዝም የሚባል ንቅናቄ ነበር። ኢትዮጵያን መሆን በደቡብና በሴንትራል አፍሪካ ኢትዮጵያን መሆን የሚል ትልቅ ንቅናቄ ነበር። ኢትዮጵያን መሆን ማለት ምን ማለት ነው? ኢትዮጵያ በጣሊያን ወይም በነጭ ላይ ያደረገችውን ድል እነሱም እንዲያገኙት ማስደረግ ማለት ነው፣ ማግኘት። የአድዋ ድል ያበረታው ስነ ልቦና ከአፍሪካውያን ጫንቃ ላይ ተጭኖ የነበረውን የቅኝ ግዛት ቀንበር አውርዶ የጣለና አፍሪካውያን በአንድ ጥላ ስር እንዲሰባሰቡ ምክንያት የሆነውን የአፍሪካን አንድነት ድርጅት በአሁኑ አጠራሩ የአፍሪካ ህብረት እንዲመሰረት እንደ ምክንያት የሚቆጠረው ያኔ በ1888 ከአድዋ ተራሮች ግርጌ የተገኘው ድል እንደሆነም ይነሳል። ኦኤዩም በኋላ ሲመሰረት የተሳካለት ስራ ሰራ ከተባለ ኦኤዩ በታሪክም ተመዝግቦ ያለለት ቅኝ ግዛትን ከአፍሪካ ማስወገድ ነው። ይሄም ተሳክቶለታል። ይሄን ያደረገው አድዋ ነው መሰረቱ። አሁንም የትም አንሄድም። የብላክ የጥቁር ልዕልናን ያሳየ የነጭ አይበገሬነትን ዲስፕሩቭ ያደረገ ያሳየ ትልቅ ላብራቶሪ አድዋ ስላለ የአድዋ ሌጋሲ ነው። ከዚህ በኋላ የጥቁር ንቅናቄ ማንኛውንም በለው ራስ ተፈሪያን ድረስ እኮ ሄደንበታል። እሱ ሁሉ የአድዋ ነው ለማለት ነው። የአድዋ ድል እንዲህ በዋዛ የተገኘ ድል አይደለም። 6000 የሚደርሱ ኢትዮጵያውያን ውድ ህይወታቸውን ገብረዋል። ለመጓጓዣና ለጭነት ያገለግሉ የነበሩ እንስሳት ሳይቀሩ ሞተዋል። አድዋ የጥቁር ህዝቦች የድል ምልክት። አድዋ ለፓን አፍሪካኒዝም መሰረት የጣለና አፍሪካውያን የራሳቸውን ጉዳይ በራሳቸው እንዲፈቱ እድል የሰጠ ድል መሆኑን ፕሮፌሰር አየለ በህሪ ተናገሩ። ድሉ የአሸናፊነት ስነ ልቦናን አላብሶ ኢትዮጵያን በዓለም ታላቅ ስፍራ እንድትይዝ አድርጓታልም ብለዋል። ድልነሳ መንግስቴ ዝርዝር አለው። የዛሬ 130 ዓመት ወይም በ1888 ዓ.ም መላው ኢትዮጵያውያን ከአራቱ ማዕዘን ተሰባስበው አድዋ ላይ ታላቅ ድልን አስመዘገቡ።
የዚህ ድል ፊት አውራሪዎች ደግሞ ዳግማዊ አጼ ምኒልክና እቴጌ ጣይቱ ከሌሎች ጀግኖች ጀነራሎቻቸው ጋር በመሆን ነበር። እነዚህ ኢትዮጵያውያን ትንታጎች ያጎናጸፉንን የአድዋ ድልን እኛ ኢትዮጵያውያን የድል በዓላችን አድርገን እናከብረዋለን። አፍሪካውያንና መላው የዓለም ጥቁር ሕዝቦች ደግሞ ለነጻነታቸው መነሻ አድርገው ያዩታል፣ ቀንዲላቸው ነውና። የአፍሪካ ጥናት ተመራማሪውና በፓን አፍሪካኒዝም ላይ ብዙ ጽሑፎችን የጻፉት ዶክተር አየለ በህሪን ለመሆኑ የአድዋ ድል ለኢትዮጵያውያንና ለአፍሪካውያን ትርጉሙ እንደምን ያለ ነው ስንል ጠይቀናቸዋል። አፍሪካ በቅኝ አገዛዝ ምክንያት የተከፋፈለች አንድ የቀረች ማን ነበረች? ኢትዮጵያ ነበረች። እና ያቺ ኢትዮጵያም በጣሊያን ልትወሰድ እንግሊዝ ሁሉን ነገር አመቻችታላት ጣሊያን በቃ በቀላሉ ኮንከር አረጋለሁ፣ እንግሊዝም ኮንከር አንዳንዶቹን ሀገሮች በ30 ደቂቃ ነው ኮንከር ያረገችው፣ በቀላሉ እናሸንፋቸዋለን በሚል መንፈስ መጡ፣ ተሸነፉ። አሁን እንግዲህ ምንድነው ኢትዮጵያ ብትሸነፍና በቁጥራቸው ስር ብትሆን ኖሮ በመላው አፍሪካ በቃ በቅኝ አገዛዝ ስር ወደቀ ማለት ነው። እና ከዛ የነጮች ያመጡት እኛ ከሁሉም በላይ ነን የሚለው ይሄ ዋይት ሱፔሪዮሪቲ ይነክስ ነበር ማለት ነው። ነጮች የበላይነት ደግሞ ከነገሰ እኛ ሁልጊዜ ሰከንድ ክላስ ሲቲዝን ሆነን እንቀር ነበረ። ያ መንፈስ የመጀመሪያው የአድዋ ድል፣ ሁለተኛ እንደገና በቂም በቀል ተነሳስተው ሲመጡ ያደረግነው ትግል ምን አመጣ? እናሸንፋለን፣ እኛም ድል እናደርጋለን፣ ቅኝ ግዛት መጥፋት አለበት የሚለውን የመጀመሪያ ቻፕተር ሆነ ማለት ነው ኢትዮጵያ። አፍሪካውያን በአንድ የተሰባሰቡበት የአፍሪካ አንድነት ድርጅት ምስረታው ከአድዋ ድል ብዙ ዓመታቶችን ርቆ ይሁን እንጂ ነገር ግን መሰረቱ የተጣለው በአድዋ ድል እንደሆነ ብዙ የታሪክ አዋቂዎች እንዲሁም ደግሞ በአፍሪካ ጉዳይ ላይ ጥናታቸውን የሚያደርጉ ምሁራን የሚገልጹት ጉዳይ ነው። ፓን አፍሪካኒዝም እንዴት ተጠነሰሰ? አድዋ ለዚህ ምን አይነት አስተዋጽኦ ይኖረው ይሆን? ይህንን ጉዳይ ዶክተር አየለ በህሪ አስረድተውናል። ከበርሊን ጉባኤ በኋላ እሱ 1884-85 እንደ አውሮፓውያኖች አቆጣጠር ነው። ከዛ በኋላ የተደረገው እንቅስቃሴ ብዙዎቹ የአፍሪካ ሀገሮች በቅኝ አገዛዝ ስር ኦልሬዲ ወድቀው ነበረ። ያ ድል ሲመጣ እንግዲህ ምልህ የወደቀውም እንደ ኢትዮጵያ ካሸነፈች እኮ እኛም ማናሸንፍበት ምንም ምክንያት የለም የሚል አበረታች ሆኖ ሁሉም ትግሉን የበለጠ እያጠናከረ ያ ከ50 ዓመት በኋላ የቅኝ አገዛዝ ከአፍሪካ ውስጥ ሊወገድ ችሏል። የእነሱን ባንዲራ አናውለበልብም፣ የምናውለበልበው የራሳችንን ባንዲራ ነው። የአፍሪካ አንድነት ድርጅት የሚባል ድርጅት አቋቁመው በአመቱ 2 ጊዜ መሪዎች ስብሰባ ያደርጋሉ። ሴኩሪቲ ደህንነትም ሊያመጡ መቻላቸውን እየተረዱ መጥተዋል አፍሪካውያኖች። አሁን ለምሳሌ ግጭት ቢኖር አንድ ሀገር ራሳቸው የአፍሪካ ወታደሮች ናቸው ሄደው ያንን ግጭት እንዲቆም የሚያደርጉት እና ይሄም በፊት እንደዛ አልነበረም እና ያ ትልቅ መሻሻል ነው። ዶክተር አየለ በህሪ የአድዋ ድል መንፈስ መቼም የማይሞት ነው ይሉናል። ይህ የአድዋ ድል ኢትዮጵያን በዓለምና በአፍሪካ ምን አይነት ስፍራ ላይ ያስቀምጣታል? እኛ በደንብ አናጮሆ። አሁን ለምሳሌ የውጮቹን ጥቁር አሜሪካኖችን ምናምን ስለ ኢትዮጵያ ታሪክ ያነቡና ምንጊዜም በቅኝ አገዛዝ ስር ያልወደቀች ብቸኛዋ ሀገር ኢትዮጵያ ናት ምናምን ሲሉ የሚሰማ ስሜት ቀላል አይደለም። በዓለም ቋንቋዎች ውስጥ በጣም የጨመረ ሰው ስለሱ የሚናገር ስለ ታሪኩ የሚያውቅ አሁን ለምሳሌ ዩቲዩብ ብትከፍት ፌስቡክ ምናምን ብትከፍት ስለ አድዋ ሰሞኑን በተለይ ሁሉም በየአቅሙ ትንሽ ስቶሪ እየሰራ ይለቃል እና ያ ነገር ከዓለም ጋራ ምን ያህል መዋሃዱን ያሳየናል። ዳግማዊ አጼ ምኒልክ በአድዋ ጦርነት ወቅት ህዝባቸውን ያስተባበሩበት መንገድና ለምርኮኞች ያሳዩት ሰብአዊነት የኢትዮጵያን የዲፕሎማሲ ከፍታ ለዓለም ያስመሰከረ መሆኑን በደብረ ብርሃን ዩኒቨርሲቲ የአጼ ዘርዓ ያዕቆብ ታሪክ ባህልና ቋንቋ ልማት ማዕከል ዳይሬክተርና የታሪክና ቅርስ መምህር ዶክተር ዘመነ ወርቅ ዮሐንስ ገለጹ። ይህ ጥበብ ሀገሪቱ ዛሬም ድረስ የማትደፈርና ዜጎቿም የታሪክ ባለቤት ሆነው እንዲቀጥሉ መሰረት መጣሉን መምህሩ አስረድተዋል። ብርቱካን ማሞ
የጥቁር ህዝቦች የኩራት ምልክት፣ የድል ቀንን የማክበር አዲስ ታሪክ የተጻፈበት የታሪክ ከፍታ፣ ያልደፈር ባይዋ ኢትዮጵያ ትክክለኛ ገጽታ ነው አድዋ። የአድዋ ድል የመላው የጥቁር ህዝቦች የነጻነት ምልክት የሆነው በጦር ሜዳ ተጋድሎ ብቻ ሳይሆን ኢትዮጵያ ቀድማ በገነባቻቸው ዲፕሎማሲያዊ ግንኙነትም ነው። ዳግማዊ አጼ ምኒልክ አስተዳደጋቸው ከቤተ መንግስት በመሆኑ ከሳቸው በፊት የነገሱ ነገስታትን ክፍተት እየሞሉ ዲፕሎማቶችንም አፍርተዋል። የአድዋ ድል የዚህ ውጤት ማሳያ ነው ይላሉ በደብረ ብርሃን ዩኒቨርሲቲ የአጼ ዘርዓ ያዕቆብ ታሪክ ባህልና ቋንቋ ልማት ማዕከል ዳይሬክተር ዶክተር ዘመነ ወርቅ ዮሐንስ። አድዋ ጦርነቱ ድሉ ብቻ ሳይሆን ከድሉ በኋላ ከድሉ በፊት የነበሩ ክዋኔዎች የኢትዮጵያ ስም እና የመሪዎቿ ስም እና የኢትዮጵያውያን በአጠቃላይ ስማቸው፣ ዝናቸው፣ ገድላቸው ፈርጥሞ እንዲወጣ ያደረገ ጎልቶ እንዲወጣ ያደረገ። ለዛ እኮ ነው አሁን የአፍሪካ ሀገራት ሰንደቅ ዓላማን ከተመለከትን እኮ የሀገራችን ሰንደቅ ዓላማ በአንድ በሌላ መንገድ አንድ ሁለት ከለር ይወስዳሉ። አድዋ ማህተም ነው። አድዋ ምልክት ነው። አድዋ አሻራ ነው። አድዋ ሰንደቅ ነው። ኢትዮጵያ የምትገኝበት አካባቢ በቅኝ ገዢዎች ጥላ ስር የወደቀ ቢሆንም ለዘመናት የዘለቀውን የነጻነት ምድር ኢትዮጵያ የሚለውን ታሪክ በመጻፍ ዳግማዊ አጼ ምኒልክ ትልቅ አሻራን አስቀምጠዋል ብለዋል ዶክተር ዘመነ ወርቅ ዮሐንስ። ኢትዮጵያ በምትገኝበት መልክዓ ምድራዊ ቀጠና ማትደፈር ማትነካ ለዘመናት ስሟ የገነነ ሀያል ሀገር እንድትሆን በማድረግ ረገድ ያ ግብአት ነበራቸው ነው። ዳግማዊ አጼ ምኒልክ ትልቅ ግብአት ነበራቸው፣ ትልቅ ክዋኔም ነበራቸው። ስኬታቸውም ይህንን ያሳየናል፣ ያመላክተናል። አሁን አዲስ አበባ ጣሊያን ሰፈር የሚባል አለ አይደል? ጣሊያን ሰፈር በአድዋ ጊዜ የተሸነፉ የተማረኩ ጣሊያኖች ካምፕ እንዲያደርጉበት እንዲሰፍሩበት ተደርጎ የተሰጠ ቦታ ነው እንዴ። አንድ በምህረት ወደ ሀገራቸው እንዲመለሱ አደረገ። ሁለተኛ ደግሞ እነሱ እንዲያርፉበት እንዲቀመጡበት ቦታ ሰጣቸው። ምን ማለት ነው? ይሄ ትልቅ የዲፕሎማሲ ገድል ነው አይደል? ከአድዋ ድል በኋላ ኢትዮጵያ በዓለም አቀፍ ማህበረሰብ ዘንድ አልደፈር ባይነቷን አረጋግጣለች። የዲፕሎማሲያዊ ከፍታዋን የጻፈችውም በዚህ ጊዜ ነው። ከአድዋ ድል በኋላ አጼ ምኒልክ ወደ ሀገራችን ያስገቧቸው አዳዲስ ቴክኖሎጂዎች የዚህ ማሳያ ናቸው። እንደ ዶክተር ዘመነ ወርቅ ገለጻ ከዚያ አኳያ በትምህርት ረገድ የሄዱበት ርቀት፣ በጤና ረገድ የሄዱበት ርቀት፣ በግብርና ረገድ የሄዱበት ርቀት፣ ውሃና የውሃ ሀብትን በተመለከተ የሄዱበት ረገድ፣ ኃይልና የኃይል ምንጭ እሱን በተመለከተ የሄዱበት ረገድ፣ ይህ ትራንስፖርትና መገናኛ ፖስታን በተመለከተ የሄዱበት ርቀት፣ ስልክን በተመለከተ የሄዱበት ርቀት፣ ትራንስፖርትን በተመለከተ የሄዱበት ርቀት። ትራንስፖርት ያው የባህር የአየር የየብስ የሚለው ነገር ታሳቢ ሆኖ ማለት ነው። የሄዱበት ርቀት ድሮ ጥንት የነበሩ ኢትዮጵያውያን ይህንን ነገር በማጉላት በማውጣት ረገድ ትልቅ ባለሙያ ነበሩ። የኢትዮጵያ ዲፕሎማሲያዊ ከፍታ ምልክትም ነው አድዋ። ኢትዮጵያ ታፍራና ተከብራ እንድትኖር ሀገር ወዳድ አርበኞች የከፈሉትን ውለታ ታሪክ ሲዘክረው ይኖራል። በዚህ ረገድ የራሳቸውን ጦር በማሰማራትና በጦርነቱ የተሳተፉ ኢትዮጵያውያንን ወኔ በማነሳሳት በአድዋ ለተገኘው ድል እቴጌ ጣይቱ ከፍተኛ ሚና እንደነበራቸውም የታሪክ መምህሩ ተናግረዋል። ስንታየው ኃይሉ ዝርዝር አላት። የአድዋ ድል መታሰቢያ በዓልን ስናስብ እቴጌ ጣይቱ ብጡል ቀድሚያውን ስፍራ ይዛሉ። በአድዋ ጦርነት ወቅት በውጊያ አመራር፣ በስነ ልቦና እንዲሁም በሎጂስቲክ አቅርቦት ዙሪያ ከፍተኛውን ድርሻ የተወጡ ናቸው። እቴጌ ጣይቱ ብጡል በአድዋ ጦርነት የነበራቸው እነዚህ ሚናዎች ምን ይመስላሉ ስንል በደብረ ብርሃን መምህራን ትምህርት ኮሌጅ የታሪክ መምህር ከሆኑት ከመምህር ኢዮብ ዘውዴ ጋር ቆይታ እናደርጋለን። መምህር ለጊዜው እጅግ አድርጌ አመሰግናለሁ። እሺ አመሰግናለሁ። እቴጌ ጣይቱ ብጡልን ስናነሳ በተለይ እንግዲህ በአድዋ ጦርነት ወቅት የጣሊያንን ስነ ልቦና ቀድመው እየተረዱ ናቸው ይባላል። የነበራቸው ሚና ምንድነው የሚመስለው ከሚለውን ጀምር። እቴጌ ጣይቱ የአድዋ ጦርነት ከመካሄዱ በፊት የውጫሌ ውልን ምንነት የተረዱ፣ የውጫሌ ውል አንቀጽ 17 እንዲሻሻል ጥያቄ እንዲቀርብ ያደረጉ እንቁ ኢትዮጵያዊ ሴት ናቸው። አንቀጽ 17 እንዲሻሻል ጥያቄ አቅርበው ነበር ለጣሊያን መንግስት። የጣሊያን መንግስት ግን የውጫሌ ውል አንቀጽ 17ን እንዲሻሻል ለማድረግ ፈቃደኛ አልነበር። በዚህም የተነሳ እቴጌ ጣይቱ ሉዓላዊነታችንን ወይም ነጻነታችንን ከምናጣ
ወደ ጦርነት ብንገባ ይሻላል በሚል አድዋ ጦርነት ኢትዮጵያውያን ከጣሊያኖች ጋር ወደ ትግል እንዲገቡ ኢትዮጵያውያንን ያነሳሱ ድንቅ ኢትዮጵያዊ ሴት ናቸው። በአድዋ ጦርነት ወቅት የእቴጌ ጣይቱ ሴቶችን የማስተባበር በሎጂስቲክ ያንን ወታደሩን የመደገፍ ሁኔታቸው እንዴት ይገለጻል? እቴጌ ጣይቱ ብዙ ሴቶች በአድዋ ጦርነት ዘምተዋል። እነዛን ሴቶች በማስተባበር ለሰራዊቱ የሚበላውን የሚጠጣው እንዲቀርብ በማድረግ ከፍተኛ ሚና ተጫውተዋል። ስለዚህ የእቴጌ ጣይቱ ሚና ባጭሩ መግለጽ በጣም ከባድ ነው። ስለዚህ እቴጌ ጣይቱ አድዋ ላይ እንድናሸንፍ በሎጂስቲክ ራሳቸው የራሳቸውን ጦር ይዘው በማዝመት ከዛም ባለፈ ሰራዊቱን በማነሳሳት የሰራዊቱ ወኔ እንዲጨምር በማድረግ ከፍተኛ ሚና የተጫወቱ ሴት ናቸው። የእቴጌ ጣይቱ ብጡል እንግዲህ የውጊያ አመራር ስልታቸው በደንብ የታወቀው ከአድዋ ጦርነት ዋዜማ ነው። በመቀሌው ጦርነት እንደ ኢየሱስ በተካሄደው ጦርነት ማለት ነው። በዚያ ላይ እንግዲህ ከፍተኛ ስራን ሰርተዋል። ያለው ጉዳይ ምንድነው የሚመስለው? ጣሊያኖችን ለማሸነፍ የጦር ስልት የነደፉ የመቀሌ ጦርነት ላይ ኢትዮጵያኖች እንድናሸንፍ የጦርነት ስልቱን የነደፉ እንቁ ኢትዮጵያዊ ሴት ናቸው። ጣሊያኖች የሚጠቀሙበትን የምንጭ ውሃ ኢትዮጵያኖች እንዲይዙት በማድረግ ጣሊያኖች ለአንድ ሳምንት ያህል ውሃ ብለው መጨረሻ ላይ ለአጼ ምኒልክ ጦር ወይ ለኢትዮጵያኖች እጃቸውን እንዲሰጡ ያደረጉ ድንቅ ኢትዮጵያዊ ሴት ናቸው። ስለዚህ እቴጌ ጣይቱ በአድዋ ጦርነት ላይ የራሳቸው የሚመሩት ጦር ነበራቸው። ወደ 5000 የሚጠጋ ጦር ይዘው በግንባር ተሰልፈዋል። አሁን ያለን ማንነትን ይዘን እንድንቀጥል ከፍተኛ ሚና የተጫወቱ ድንቅ ኢትዮጵያዊ ሴት ናቸው። መምህር ለነበረን ጊዜ እጅግ አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። ወደ አጫጭር ዘገባዎቻችን ስናልፍ ደግሞ ሰላማዊት ነጋ ታቀርባችኋለች። ከ800 በላይ ዓለም አቀፍ ባለሀብቶች የሚሳተፉበት የኢንቨስትመንት ፎረም በአዲስ አበባ ሊካሄድ መሆኑን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። የኢትዮጵያ ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴርና ከልማት አጋር ድርጅቶች ጋር በመተባበር 4ኛውን የኢንቨስትመንት ፎረም ለማካሄድ መዘጋጀቱን ይፋ አድርጓል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን የፎረሙ ዓላማ ትልልቅ ኢንቨስትመንቶችን መፈረም፣ የተፈጠሩ ምቹ ኢንቨስትመንት አማራጮችንና የኢትዮጵያ መንግስት በዘርፉ እድገት ለማምጣት ያለውን ቁርጠኝነት ማሳየት እንዲሁም የኢትዮጵያን የኢንቨስትመንት መዳረሻ አቅም ማስተዋወቅ መሆኑን ጉዳዩን አስመልክቶ በሰጡት ጋዜጣዊ መግለጫ ተናግረዋል። በፎረሙ ከ800 በላይ ዓለም አቀፍ ባለሀብቶች፣ የንግድ መሪዎች፣ ፖሊሲ አውጪዎችና የልማት አጋሮች እንደሚሳተፉበት ተገልጿል። በፎረሙ $2.6 ቢሊዮን በላይ የኢንቨስትመንት ስምምነቶች ይፈጸማሉ ተብሎ እንደሚጠበቅም በመግለጫው ተመላክቷል። የኢንቨስትመንት ፎረም ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ሀሳብ መጋቢት 17ና 18 ይካሄዳል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ለአየር ንብረት ለውጥ የማይበገር ጠንካራ የግብርና ስርዓት ለመገንባት በአፍሪካ ደረጃ እየተተገበሩ ካሉ ተግባራት መካከል አንዱ ለአየር ንብረት ተስማሚ ግብርናን ማስፋት መሆኑ ተገለጸ። ለአየር ንብረት ተስማሚ ግብርና ሁሉን አቀፍ እይታ ያለው የግብርና ምርታማነት አማራጭ መሆኑን የዘርፉ ባለሙያዎች ገልጸዋል። ይህ የአሰራር ዘዴ የግብርና ምርታማነት ብቻ ሳይሆን ለአደጋዎች የማይበገር አቅም መገንባትና ለአየር ንብረት ተስማሚ መሆን እንዳለበት ተጠቁሟል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በአፍሪካ ቀንድ የአየር ንብረት ተስማሚ ግብርናን ማስፋት ላይ ያተኮረ ቀጠናዊ የምክክር ፎረም የካቲት 24ና 25 ቀን 2018 ዓ.ም በአዲስ አበባ ያካሂዳል። ፎረሙ ከአደጋ ጊዜ ምላሾች ወደ ረዥም ጊዜ ማይበገር ስትራቴጂዎች ለመቀየስ ያስችላል ተብሏል። ከሙከራ ጊዜ ኢኒሼቲቮች ወደ ቀጠናዊ መፍትሄዎች መሸጋገር በሚቻልበት ሁኔታ ላይ ምክክር እንደሚደረግ ተመላክቷል። ዘገባው የኢትዮጵያ ዜና አገልግሎት ነው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን አጠናቀቅን። ረህመት አደም አቀረብኩላችሁ። ጥሩ ጊዜ ይሁንላችሁ።